ቲክቶከሩ ሙሴ ሰለሞን የታሰረበትን ምክንያት ዘሀበሻ አረጋግጧል። ዝርዝሩን በአጭሩ እነግራችኋለሁ። ለምን 8 ሰዓት ድረስ የምትቆየው ሴት ልጅ ለሊት 8 ሰዓት ድረስ ወንድ ይሻላል። በ28 ዓመታችሁ በእርግዝና ምክንያት እንደዚህ አይነት ነገር ቢያጋጥማችሁ ምን ይሰማችኋል? ከጀርባ የምትመለከቷት እንግዲህ 28 ዓመቷ ነው። ማሌዥያዊ ናት። መጀመሪያ እርግዝና ከመፈጠሩ በፊት እንግዲህ እዚህ ጋር ከጀርባ የምትመለከቷት እቺ ሴት ነበረች። ነገን መተናል ጉይዳክ አለኛው ሻረ በጣም ብዙ ህዝብ የሚመለከተው ሚዲያ ነው። ጀበናዬን አጣሁ ጀበናዬን አጣሁ ጀበናዬን አጣሁ ጀበናዬን አጣሁ። ፕላን ፕሌት ለልጆቻችሁ የምታበሉ ሰዎች አንድ ህፃን እየገደላችሁ እንደሆነ እወቁት። ሰላም ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን በጣም ሰላም ነኝ። እንዴት ናችሁ? ሁሉ አማን አይደል? እስቲ ዛሬም እንደተለመደው አሪፍ ቪዲዮዎች ይዤላችሁ መጥቻለሁ። በእነሱ እንስቃለን ማለት ነው፣ እንጫወታለን፣ እንማማራለን ማለት ነው። እናንተ ግን ያው ቪዲዮን ከመጀመራችሁ በፊት ምን ታረጉልኛላችሁ? እንደተለመደው ላይክ፣ ቤተሰብ ካልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ትሆናላችሁ ማለት ነው። ወሬ አላበዛባችሁም፣ ወደ ቪዲዮቹ እንገባለን። 1 2 3 4 5 ready go ሱስ ላቆም ነው። ለምን በአደባባይ እንደ አህያ እንትንህን አታቆምም? እኛ ምን አገባን? ቆይ የጀመርከውን እንኳን መጨረስ ማትችል ሞከኬ ሰውዬ እንዴ! ምርጡ ህይወት ይሄ እኮ ነበረ። ከዚህ በኋላ እኮ ይብሳል። እንደውም ሱስ ላቆም ነው። ቴሌብር ብድር አያቆም እንጂ እኛ ምን አገባን? መጠጥ ከጠጣው 8 ቀኔ ላንተ ያለው ከየትም አይሄድም። ትቦ ውስጥ ነው የምትሞተው። በቃ እንደ በዓል ቴክስት ለሁሉም ይናገራል። ሲጋራ ከጠጣው 8 ቀኔ ቀስ ያረክ ዶዙን ከጥይት ጋር ጠጣው። እኛ ምን አገባን እንዴ? እኛ ነን እንዲያስያዝን። ሸውደው አስገብተው ሸውደሃቸው ልትወጣ እኛ ልናርም የሰው ጉንቁል ኒኮዳዝረው ሰው ሱስ የሚያቆም ሰው ይበረታታል። አንተ በቃ አንተ አትሆንም። አንተ በቃ ፊትህ ሜጅል ነው ናዝራዊ። በቃ አንተ ፊትህ ሜጅል ነው፣ አትሆንም። ግን በአንድ በኩል ደግሞ ስታስቡት ምን አናገረ? ዝም ብለህ እኮ ማቆም ትችላለህ። ገብቷል? ቲክቶክ ላይ ሶሻል ሚዲያ ላይ መተህ ምናምን ስላወራህ አይደለም የምታቆመው። ለምን በአደባባይ እንዳያ እንትን አይ ናዝራዊ አንተ ኪድ እንደሚመጣልህ ሁላ ነው የሚገርመኝ። አይኖ ብዙ ሪኩዌስት አለ። እስቲ አንድ ሴት እዚህ ጋር አክሰፕት ላድርግ። ሰላም ሃይ ዋሻው እንዴ ከየት ነው? ያው አሁን ያስወጣሽውን ሰው እየፈልጌ ነው። አሜን። አዎ ዋት ችግር አለ? ሚገርም ሳጋልጥ ይቆምጣላሉ። what happened? ባለቤትሽ ነው? አዎ ይሄንን እኔ ከፈትኩት አበሻ በተለያየ ሀገር ውስጥ ያለ ሲንግል የሆነ ያላገባ ወይ ደግሞ አግብቶም የተፋታ ወይ ሌላ ትዳር የሚፈልግ ወይ ጓደኝነት የሚፈልግ ሰው ነው ማገናኘው። ሶ ተለያይተን ነው እነሱ ተለያይተን ነው ያለው። አዎ Are you kidding, fam? Are you kidding, fam? It's an evil world we live in. በስመ አብ አለቀልህ ብራዘር፣ አለቀልህ ሲያጋልጥህ። ሳይ ይበልህ ግን አንተን አጋልጥህ ማርያምን። ሚስት እያለው አስቡት፣ ሚስት እያለው እሱ ሌላ ሚስት ምናምን ፍለጋ ልጆች ምናምን አሉት ደግሞ ማለት ነው። እሰይ እንኳን ተጋለጥክ። ግን እንደዚህ አይነት ወንዶች ነው አሁን የምታሰድቡን እኮ። እንደዚህ አይነት ወንዶች ናችሁ እኮ ብዙ ፌሚኒስት እየቀሰቀሳችሁብን ያላችሁት እንደናንተ አይነት ወንዶች ነው።
እንደናንተ አይነት ወንዶች እየበዙ ማለት ነው ሴቶች ሴትነታቸውን እያጡ ነው ያሉት በፌሚኒስት ምክንያት በፌሚኒዝም ምክንያት። እስቲ ስልኩን ተይና ቡናውን ቅጁ። እሺ ጀበናዬን አጣሁ እምባያበደች ምን ማለት እንደሆነ ሲስተር ያላወቀች ጀበናዋን አጣች ቡና ክቡር ነዋል አስብ ይኸው ጀበናዬን አጣሁ ጀበናዬን አጣሁ ጀበናዬን አጣሁ ዝም አለች ግን ማዘር አብራ ጨፈረች። ጀበና ክቡር ነው አልኩኝ ምናምን ብላ ተፋታችሽ። የለም የሆነ ነገር ላይሽ ላይ የለም። ምን ይባላል አሁን ምን ይባላል? ይሄማ ኖርማል አይደለም። ጀበና ዋናጣች ወይ አወገን አንቺ ትችያለሽ። ባራበረ ዱራቲቲ ትባላለች። ቲክቶክ ላይ እየገባች ፎሎ አርጓት ይመቻት። እኔ ደግሞ ናም ጥለውን እባላለሁ። ፎሎ አርጉኝ። ቲክቶከሩ ሙሴ ሰለሞን የታሰረበትን ምክንያት ዘሀበሻ አረጋግጧል። ዝርዝሩን በአጭሩ እነግራችኋለሁ። በተለያዩ ማህበራዊና ወቅታዊ ጉዳዮች ላይ በሚሰራቸው የቲክቶክ ቪዲዮዎች በስፋት የሚታወቀው ሙሴ ሰለሞን በህገወጥ የሰዎች ዝውውር ወንጀል ተጠርጥሮ በፖሊስ ቁጥጥር ስር መዋሉን የቤተሰብ ምንጮች ለዘሀበሻ ገልጸዋል። ተጠርጣሪው ከትላንት በስቲያ ማክሰኞ በቁጥጥር ስር ከዋለ በኋላ ትላንት ረቡዕ በፌዴራል የመጀመሪያ ደረጃ ፍርድ ቤት አዳ ምድብ ችሎት ቀርቧል። ፖሊስ ለፍርድ ቤቱ እንዳተዳው ተጠርጣሪውን በቁጥጥር ስር የዋለው በህገወጥ የሰዎች ዝውውር ወንጀል ጠርጥሮ ሲሆን ጉዳዩን ለማጣራትና ተጨማሪ መረጃዎችን ለማሰባሰብ የ14 ቀናት የምርመራ ጊዜያት እንዲፈቀድለት ጠይቋል። ፍርድ ቤቱም የፖሊስን ጥያቄ ተቀብሎ የጠየቀውን የምርመራ ጊዜ ፈቅዷል። የሙሴ ሰለሞን ስም ከጉዳዩ ጋር የተያያዘው ከዚህ ቀደም በቲክቶክ ገጹ ላይ ሰዎችን ወደ ውጭ ሀገር እንልካለን ለሚሉ ድርጅቶች ማስታወቂያ በመስራቱ እንደሆነ ተገልጿል። በእሱ ማስታወቂያ ታማኝነትን ያገኙ በርካታ ሰዎች ለእነዚህ ተቋማት በመቶ ሺዎች የሚቆጠር ብር ከፍሎ የነበረ ቢሆንም ድርጅቶቹ ገንዘቡን ከተቀበሉ በኋላ መስተዋራቸውና ዜጎች ለከፍተኛ ኪሳራ መዳረጋቸው ሲነገር ቆይቷል። ፖሊስ አሁን የጀመረው ምርመራ ሙሴ ሰለሞን ከነዚህ ድርጅቶች ጋር ሊኖረው በሚችለው ግንኙነትና በማስታወቂያዎቹ አማካኝነት በተፈጸመው ማጭበርበር ዙሪያ እንደሚያጠነጥን ምንጮቻችን ተናግረዋል። እንግዲህ በቃ በጣም የሚያስጠላ ነው። አሁን እኮ በቃ ይህ ማስታወቂያ የሚያሰሩ ድርጅቶች እውነተኛ መሆናቸውን ማረጋገጥ አንችልም። እኔ ራሱ አሁን ገና ፌመስ ሳልሆን አሁን ይንዘባ ከሰባው በኋላ አሁን እኔ ወደፊት ፌመስ ሶን መሰራው ማስታወቂያ እንዴት ነው ማረጋገጥ የምችለው እነዚህ ሰዎች እውነተኛ ናቸው የሚለው እንዴት ነው ማረጋገጥ የምችለው ምናምን የሚለው እያሳሰበኝ ነው ብላችሁ ገና ፌመስ ሳል እስቲ ሰብስክራይብ እና ላይክ እያደረጋችሁ ፌመስ አድርጉኝና እስቲ እዚህ ጭንቀት ውስጥ ልግባ። እስቲ ገና ፌመስ ሳልሆን ከምጨነቅ ቁጭ ፈምሼ ብጨነቅ አይሻልም? እና ሙሴ ሰለሞን እስቲ እግዚአብሔር ፈጣሪ ቀላሉን ያርግልን ለማለት ነው። እስቲ እቺ ሴት ሜካፕ የተሰራች የለቀቀችው ቪዲዮ በብዙ ሰዎች ዘንድ መነጋገሪያ ሆኗል። ምክንያቱም በቪዲዮ ላይ እንደምታዩት እቺ ሴት ሜካፓን የምትጀምረው የተገዛ አፍንጫ በመግጠም ነው። እዚህ ጋር እንደምታዩት አንዳንድ ሰዎች የሜካፕ ስራ ሌላ ደረጃ ላይ ደርሷል። የምትሰራው ሜካፕ ብዙ ሰዎችን ያደናገረና ያስገረመ ሲሆን ቪዲዮ እየቀጠለ በሄደ ቁጥር ደግሞ የምታደርጋቸው ሌላ ነገሮች ብዙ ሰዎችንም ያደናገሩ ሆኗል። በሚገርም ሁኔታ እዚህ ጋር የምታደርገው ነገር ከተገዛ አፍንጫ ነው የሚጀምረው። ከዛ በኋላ ብዙ ነገሮችን ካደረገች በኋላ የምትጨምራቸው ሌላ ነገሮች በብዙ ሰዎች ዘንድ ተገጣጣሚ ሜካፕ የሚል ስያሜ እንዲሰጡ አድርጓል። አንዳንድ ሰዎች ሐሳባቸውን ሲሰጡ ሌላው ነገር ሲሆን እንዴት የተገዛ አፍንጫ ላይ ታደርጋለች በማለት የራሳቸውን ሐሳብ ሰጥተዋል። አስቡት፣ በዚህ ቪዲዮ ላይ ያላየነውም ይሆናል እንጂ ብዙ የሚተከሉ ነገሮች ሊኖሩ ይችላሉ። ምንድን አሻንጉሊት ነው የመሰለ አሻንጉሊት ነው የመሰለችው። ያን ያህል የሚያምር ሜካፕ እንኳን አይደለም። ይሄ ምንድነው?
እንዴ ካርቶን ፊልም ላይ ያሉትን አሻንጉሊቶች አለ አይደል? እነሱን ነው የመሰለች። ያን ያህል አያምርም ግን እስቲ She was a fairy. ወይኔ በስባ ባስባችሁታል። ሱሪ ሲይዝ ይሄንን ኳላ ሲይዝ ግን አስቡት እዚህ ጋር እንዴት ሲወጥር ያለው ስሜት እኮ እንዴት እኮ ትንሽ እኮ ፓንት እንኳን ሲጠብቁ ምቾቱ እንዴት ምቾት እንደሚነሳ አገባችሁ። ሴቶች አትረዱትም ይሄን ስሜት። ትንሽ ፓንታችን እንኳን ያዝ ሲያደርግ እንዴት በቃ ምቾት ለመቀመጥ እንደሚያውቁነጠነጠን አልገባችሁ። ይሄ ሲቹዌሽን ማለት ደግሞ ማለት ነው በቃ ሌላ ታሪክ ነው። ሌላ ታሪክ ማለት ነው። ቲክቶክ አንድ ብር አግኝቼ አላውቅም። አንድ ሳንቲም አግኝቼ አላውቅም። ከቲክቶክ ብር አግኝተህ አታውቅም? በምንም ነገር አንድ ሳንቲም። ላይቭ የሆነ ጊዜ ገብቼ የሆነ እንትን ሰጥተውኛል፣ ጊፍት ማለት ነው። እና 200 ምናምን ዶላር አለው አካውንቴ ላይ አለ። ብዙ ብር ነው መሰለኝ፣ ወደ 30 ምናምን ሺህ ብር ይሆናል። አዎ ጥሩ ገንዘብ። ግን እሱን እንዴት እንደሚወጣም አላውቅምና አላወጣሁትም። አመት ምናምን ያልፋል። ድሮ ነው እኔ ላይቭ አልገባም ቆይቷል። እንትን ካለ 200 ምናምን ዶላር አለ። እሱን እንግዲህ እስካሁን አልበላሁትም እንጂ በቃ እሱን ነው ማቀው እስካሁን አንድ። ስለዚህ ምንድነው አልገባንም። ከቲክቶክ ገንዘብ አላገኝም ነው ወይስ ደግሞ ከቲክቶክ ከላይቭ ላይ ምናምን ተጮቼ ገንዘብ አግኝቼ አላውቅም ነው? ያው በማስታወቂያ ምናምን ነው የሚያገኘው ነው። ግልጽ አይደለም አይደል? ግልጽ አይደለም። ግን ብቻ ያው ከቲክቶክ ላይ ላይቭ ካልገባችሁ የፈለገ ፎሎወር ቢኖራችሁ፣ አሁን እሱ 2 ሚሊዮን ፎሎወር አለው። የፈለገ ፎሎወር ቢኖራችሁ ጌም እስካልተጫወታችሁ ድረስ ገንዘብ አታገኙም። ገንዘብ ልታገኙ የምትችሉት ፎሎወራችሁ አድርጉ ማስታወቂያ ስትሰሩ፣ ያው እሱም ከቲክቶክ ሳይሆን ማስታወቂያ ከሚያሰሯችሁ ሰዎች ነው እንጂ ገንዘብ የምታገኙት ቲክቶክ በራሱ የሚከፍላችሁ ነገር የለም። እንደዛ ነው። አሜን አሜን። ለምኑ ነው ይህንን የመሰለው ውበት ለፈጠረ ጌታ ምስጋና አይገባው? አንድ ጥያቄ ልጠይቅሽ። በቀን ለወዛደር ስንት ነው የምታወጪው? ለወዛደር? አዎና፣ መልክሽን ለሚሸከም መቼስ ይህን ሁሉ መልክ ብቻሽን ተሸክመሽ አቺውም። ለጊዜው ራሴ ነኝ የምሸከመው እና ወዛደር አፈልጊ ተሸከመልኝ በደስታ አታስቢ። ክፍያው ርካሽ። ስንት ነው? በቀን 3 ጠዋት ከሰዓትና ማታ ትስሚኛለሽ። በአሁን ሰዓት ምን በሆን ደስ እንደሚለኝ ታውቂያለሽ? ምን አፕል። በዚህ በሚያምረው ከንፈርሽ ግምጥ ብታረጊኝ ከከንፈር ቀጥሎ ጥርሴ ነው የሚነክስ። ችግር የለውም። ጽጌረዳ አበባን ከነ እሾኳ ነው የምወዳት። ዳቪንቺ ቢያይሽ ሞናሊዛን ሳይሆን አንቺ ነበር የሚሰራው። ፍቅር እስከ መቃብር ላይ በዛብህ ቢያይሽ ኖሮ ሰብለን ሳይሆን አንቺ ነበር የሚያፈቅርሽ። ሰብለ ወንጌል በእርግጠኝነት ሰራተኛችሁ ነበር የምትሆነው። ይህንን የመሰለ ፀሐይን የሚያስንቅ ውበት ያገኘ ባልሽ እድለኛ ነው። ባል የለኝም፣ ፍቅረኛስ የለኝም። ታዲያ ያንቺ ለመሆን ምን ማድረግ አለብኝ? ሀብታም መሆን አለብህ። ድሀ ኮንኩስ፣ ድሀ አልፈልግም፣ ይቅርብኝ። እከከኝ ልከክህ ኑሮ መኖር አልፈልግም። ችግር የለውም፣ እኔ ራሴን ችዬ ማከክ እችላለሁ። ተመልከች፣ አንተ እከክ፣ እኔ መሄድ እችላለሁ። ምሳስ አልጋብዝሽም፣ አትሄጂም። ብር የለህም፣ ምን ልጋብዘኝ ነው? እርጥብ ስፔሻል አደርገዋለሁ፣ አቮካዶ ጣል ጣል። አንቺ ደግሞ ግምጥ ታደርጊውና ወደ በርገርነት ትቀይረዋለሽ። የኔ አስማሪ። እሺ 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 አልሽ አንተ ከክሬሊ ብለሽ ለዳ ልጅ እንደዚህ ኮርማ ጥሩ አሰማም መጣት የሁላ ነገር ብለ ባይሳካል ነበር ቢገርብኝ። ለማንኛውም ኮርስ አዘጋጅተህ ብትሰጥ ለወንዶቹ ለኛ ማለት ነው ስጠን እንዳሳ በ28 ዓመታችሁ በእርግዝና ምክንያት እንደዚህ አይነት ነገር ቢያጋጥማችሁ ምን ይሰማችኋል? ከጀርባ የምትመለከቷት እንግዲህ 28 ዓመቷ ነው። ማሌዥያዊ ናት። መጀመሪያ እርግዝና ከመፈጠሩ በፊት እንግዲህ እዚህ ጋር ከጀርባ የምትመለከቷት እቺ ሴት ነበረች። ነገር ግን እርግዝና ከተፈጠረ በኋላ በተፈጠረባት የሆርሞን መቀየር ምክንያት እንግዲህ የተለያዩ የፊት የሰውነት ለውጦችን የቅርጽ ለውጦችን እያመጣች እንደሆነ ትመለከታለች ማለት ነው። በማሌዥያ የሚገኙ ዶክተሮችም በታሪካቸው አይተው የማያውቁት የእርግዝና ለውጥ ወይም ደግሞ የሆርሞን ለውጥ እንደሆነ እየተመለከቱ ነበረ። ፊቷ እንደምታዩት እንግዲህ የቆዳ መወጠር፣ የፊት እብጠት እንዲሁም ደግሞ ወደ የእርጅና የሚመስሉ ምልክቶችን እያሳየች ነበረ። እንዲሁም በተጨማሪ ደግሞ ጸጉሯ ሳይቀር ወደ ሽበት እየተቀየረ እንደነበረም እንግዲህ ተመልክታለች ማለት ነው። ከዛ በኋላም እንግዲህ እቺ ሴት ከእርግዝና በኋላ ልጇን በምትወልድበት ጊዜ እንግዲህ በዚህ መልኩ ሰውነቷ እንዲሁም ደግሞ ፊቷ እየተቀየረና እየተስተካከለ ወደ ቀድሞ አቋሟ እየተመለሰች እንደሆነም እንግዲህ የእርግዝና ጆርኒዋን አሳይታለች ማለት ነው። እናንተ ምን አይነት ከባድ ለውጦችን ያስተናገዳችሁ
ኮሜንት ላይ ሀሳባችሁን ተቀያየሩ። በአዲስ መረጃ መልሳለሁ። የፕላስ ምክፋን የተጫናችሁ ቤተሰቡ ነው። መልካም ቀን። ወይ እንኳን እግዚአብሔር ረዳሽ፣ እንደዛው ሆነሽ አለመቅረትሽ ደስ ይላል። በስመ አብ ወልድ እንኳን ማርያም ማረችሽ፣ እንኳን እግዚአብሔር ረዳሽ። ለማንኛውም እየተመለሰች ነው። ገና ሙሉ ለሙሉ አልተመለሰም፣ ግን እየተመለሰ ነው። ደስ ይላል። በስመ አብ እንደዚህ አይነት ነገር አይቼም ሰምቼም አላውቅም። ለነገሩ እንኳን እኔ ዶክተሮቹ በታሪካቸው ለመጀመሪያ ጊዜ ነው ያጋጠማቸው። ከእንደዚህ አይነት እርግዝና ይሰውራችሁ እህቶች። ሀኒዬ በጣም ታምሪያለሽ፣ በዛ ላይ ኮንፊደንስ አለሽ። ግን ምን ያደርጋል ቦይፍሬንድ የለሽ። ለራሴ አምጥቻለሁ ከየት ላምጣልሽ? እንደው በአጋጣሚ እዚህ ከመጣሽ ግድ የለም ሀኒዬ ልቸገርልሽ። የኢትዮጵያ ወንዶች ምንም አልሆኑሽ። ወይ ከናይጄሪያ ባላስ መጣልሽ ሀኒዬ ሀኒዬ ናይጄሪያ ናይጄሪያ ይሁና ከኢትዮጵያ ወንድ አልሆንን አለ። እኛ እምቢ አለን አይደል? እኔ እምቢ ብዬ ነው። አይሜሮን ሜሪ እሺ መች ሄሎ አቤት ተኝተህ ነው እንዴ? አዎ ምንድን ኧረ ተነስ እባክህ የሆነ ግጥም ጽፌልህ ነው። ለማለኔ ጓደኛ ለአንተ የሚገርም ልብ አንጠልጣይና ልብ በጣም የሚነካ እኔ ቅርብኝ አልፈልግም ስማኝ አጭር ነው እባክህ። እሺ የግጥሜ ርዕስ ጓደኛዬ ትለይብኛለህ እኮ። ጓደኛዬ የኔ ንጹህ የኔ ባዶ ትለይብኛለህ እኮ። እኔ ዛሬ እዚህ ደረጃ ላይ የመሆኔ ምክንያት አንተ ነህ። ወይኔ አንተ ልታስለቅሰኝ ነው እንዴ? በእናትህ አንተ ባትኖር ግን የት ባደረስኩኝ። ብሬን በልተህ ችግር የለውም ታገኛታለሽ። እንደተጫወትክብኝ አትቀርም። ሰውዬ ያማል እንዴ አንተን? ቆይ ችግር የለም እብድ ነህ እንዴ? ቆይ ነገር እሱንም ታወራለህ እንዴ? አፋላይም ብለህ ኧረ ምንኛ ደፋር ነህ። ታይም ስቱ ችግር የለውም ከፈጣሪ ታገኛለህ። እንደተጫወትክብኝ አትቀርም። ሻለውሽ እንደዚህ በግጥም ካልሆነ ማለት ነው ለጓደኞቻችን ከባድ ነው። ከፈጣሪ ታገኛታለህ። ታይምስ ቱ ይላል። በቃ ኤንድ ኦፍ ዲስከሽን። በቃ እንደዚህ አይነት ሙድ መጠቀም ነው። አሁን ከዚህ በኋላ ገባችሁ አይደል? እንደዚህ አይነት ሙድ መጠቀም ወይ ጉድ። ገን መተናል ጉይዳክ አለኛው ሻራ በጣም ብዙ ህዝብ በሚመለከተው ሚዲያ ነው። ፍሬው ዱባለ ዘንጉ ተቀቀል ይልሻል። ፍሬው ዱባለ ሰው ስም ነው ወይ? ያራዳ ልጆች ዘንጉ ተገረዘ። አሁን ቀንዳውጣ ነው። ቀንዳውጣ ሼፉ ነው ፈጣጣ ተዘለዘለልሽ። ፍሬው ፈነዳ። ሎሚ ጭማቂ እኔ ስለማይፈቅድ እኔ ይሄን አልበላም። እኔ በቃ አይፈቅድ ጾታችን አይፈቅድም። ሄድ አታ ኧረ እኔማ አላውቀው ነው። ጾታ አይፈቅድም። ይቅርታ። ለምንድነው 8 ሰዓት ድረስ የምትቆየው? ሴት ልጄ ለሊት 8 ሰዓት ድረስ ወንድ ይሻላል። ለምን ሴት ልጄ በ16 ዓመቷ እንዴ የሆነ ነገር ሀብን ቢያደርግስ? What if she gets pregnant? What if somebody ታስተምሪያታለሽ? እንዴት እንደሚሰራ ታስተምሪያታለሽ? አየሽ ሱሲ በዚህ የተለያዩ ዓለሞች ሁሉ ነገር ትምህርት ነው እና እውቀት ነው። they have to learn አውቃ እኮ ከማድረግ እኮ አያስቆማቸውም። ተደብቆ ከሚያደርጉ እየነገሩሽ ቢያደርጉ አይሻልም? ጭራሽ ልጆች አሉሽ አይደል? አሉኝ 3። አሁን ይፈቀድላቸዋል? የኔ ምርጫ መሰለክ እንዴ? ለምን ተፈለጉ ይሄዳሉ። ከሚደብቁኝ እሺ ብዬ ጋይድ እያረኳቸው ቢሄዱ ይሻላል። ወይ ማን በረከቴ ማለት መሰለህ
አንተ እያመሸ ስገባት መታል ነበር እና ዝም ብለህ ነግረሃት ብትወጣ ኖሮ እንደማለት ነው እና ብትስማማ ኖሮ ማዘር እንደማለት ነው። ነግረሃት እሷ ሞታ ነው እኛ የሆነ ያደግንበት እንትን አለ እኔ ያደግኩበት ነው nothing different ግን ያየሁትም ነገር አለ እኔ ተደብቄ ነው ብዙ ነገር የሰራሁት ስለዚህ ምንም የሚያስደብቅ ነገር እንዳልሆነ ለምጄና አይቼ ነው ይሄን ወሰንኩኝ ማለት ነው በዛ ላይ ባለቤቴም ደች ነው እሱ ደግሞ በፍሪደም ነው ያደገ ስለዚህ ይሄው መጥፎ ነው ማለት ይችላል ይሄው ያለንበት ምንድነው የሚፈጠረው ብትከለኪያቸው ልጆች ፖሊስ ይጠራሉ አትሄዱም ብላቸው አይ ክለብ አትሄዱም ብላቸው ፖሊስ ምን ይሰራል ምንድነው የሚፈጠረው ምንም ተደብቆ ነው የሚያደርጉት ያኔ ነው እንደውም ዴንጀር ያለና ስለዚህ አሁን ለምሳሌ እንደዚህ አይነት አሁን አንቺ የሆነ ትዕዛዝ ነገረሻቸው እንትን ካሉት የሆነ ካላደረጉት ምንም ቅጣት የላቸውም አይቀጡም ማለት እንዴት አሁን ለምሳሌ እንዳትወጣልሻቸውና ወጡ 8 ሰዓት መጡ ተመልሰው ነው እኔ አታርጉ ካልኳቸው እና ካረጉ ቅጣት አለ ግን እነሱ እኔ የምፈልገው እኔን አምኖኝ እውነቱን እንዲናገሩ ነው እንዴት ነው የሚሰራ ታዲያ እኔ ሁሉ ነገር ከከለከልኳቸው እውነቱን አይናገሩም ይዋሹ ይወጣሉ ማለት ነው ምንድነው ቅጣቱ አሁን ሳንሰማው ልባችን ተንጠለጠለ መናገር አልፈለገችም ጭራሽ ነግራኝ ታርጋ አስተምራ ጭራሽ የታለ ዱላው እግዚኦ ነው እስቲ ማታሰማን የለም እኮ ገና እድሜ መስታወት ነው እናያለን ገና ተብሏል እድሜ ይስጠን እንጂ ገና ማን ነው ይል ያዝ አስፋልት ነው የሚጨፋፈሩት ታውቃለህ ልትስራ ሲመጣላችሁ ይመቻችሁ ፕላን ፕሌት ለልጆቻችሁ የምታበሉ ሰዎች አንድ ህፃን እየገደላችሁ እንደሆነ እወቁት ሲጀመር ከውጪ የሚመጣው ካሻኮር ላለበትና ሊሞት ለደረሰ ህፃን ልጅ ነው ወይ ከውጪ ድርጅት ተሰርቆ ነው ከተማ ውስጥ የሚሸጠው ወይ እርዳታ ከሄደበት ሀገር ተሰርቆ መጥቶ ነው ከተማ ውስጥ የተሸጠው ያለው ስለዚህ ህፃን ልጅ ነው ለልጆቻችሁ የምታበሉት ማለት ነው ስለዚህ ከዚህ ድርጊት ብትቆጠቡ ብታስቡበት እላለሁ እውነት ነው ይሄንን ነገር ትላንትም ከአንድ ነርስ ሰማው እና በቃ ፕላምፕሊት የምታበሉ ሰዎች ለእርዳታ የገባ ነው አሁን እዛ አንቺ በገንዘብሽ አውጥተሽ ትገዢዋለሽ እሱም በእርዳታ በነፃ ለነሱ የሚሰጥ ማለት ነው እነዛ ዳሃዎቹ አውጥተው ገንዘብ መግዛት አይችሉም እኛ ግን ገንዘብ አውጥተን ለስፖርተኛ ምናምን ነው እንደውም እንትን ምንለው ማለት ነውና ለስፖርት ምናምን አሪፍ ስለሆነ ገና አስቡት እዛ ጋር ይሄንን ፕላምፕሊት አጥቶ የሚሞት ህፃን ልጅ አለ ይሄንን እርዳታ በስትክክል ለሷ ስላልደረሳት ምትሞት አንድ እናት አለች እርጉዝ ለእርጉዝ ሴት የሚሰጣል እና ከእንደዚህ አይነት ድርጊት ተቆጠቡ ሰፈር ውስጥ አገኘው ብዬ ቺክስ አዋራ ና ምንድነው ያልከኝ ግን አንተ ማርያምን አስኮርፋለሁ ረፍ ባብሸትም ጠብ አሁን አንተ ምን ማድረግ ይጣበቅባት ዝም ብለህ ሱቅን መስራት እኔ በቃ ከዚህ ጋር መሆን አልፈልግም እንዴ ሚስቴ ነሽ ተባብረን በቃ ሚስቱ ምንም እንዳንካ ጫፏን እንዳትተበስት ሁለተኛ አይኗን ጫፏን ቢነካት አንተ ቆይ እሺ ቆይ ልንገር ቆይ አንተ እኔ ለሴት ብለህ እስካሁን ያሳለፈን እስካሁን ከፈለክ ይቋረጥ እኔ ምንም አያገባኝም ካንተ ጋር አብሽ ሁለተኛ እንዳነካት ብያለሁ ሁለተኛ እኔ ለሷ ብዙ ነገር ስላልኩላት አንተ ደግሞ ለሷ ብዙ ነገር ስላልኩላት እሷም ብዙ ነገር ያደርግችልኝ ስለሆነ እንዳነካ ገባክ ገባኝ አይገባኝ እንዴ ጆሮዬ ነው ምንድነው በሰው እንዴ አሬ ዘንድሮ ልጆች ተው ቀስ ብላችሁ ረጉ ተው እንዴ ጭራሽ እንዳነካት እኔ በለሷ ብዙ ነገር ወይ ጉድ ምን ይባላል እንተው እስቲ እንተው
እሷን ቢሏት ነኔ ቢሏት ከኔ ጋር ሁኚ ቢሏት አሰማም እሷ የኔ ናት ለኔ ያላት ፍቅር ያላት ቁልጭ ናት እሷ እንትን ማለት ነው። እኔ በጣም ውጪዎቹ ጋር በጣም ነው የሚመቸኝ። በጣም ረጃጅም ቪዲዮ ነው የሚሰሩት ማለት ነው። ቁጭ ብዬ አይሰለቸኝም። እንደዚህ አይነት ሰው ሲደነግጥ ምናምን ያለ ለምን እንደሆነ አላውቅም። በጣም ነው የሚመቸኝ እንደዚህ አይነት ነገር። ይሄ የአንበሳ ዋይልድ ላይፍ ነገር አለ አይደል? የእንደሱ አይነት ነገር በጣም ነው የሚመቸኝ። በቃ ቁጭ ብዬ ሳይሰለቸኝ ነው ማለት መስሎሽ ነው እንደ መላል ዛሬ ሳልገል የት ማለት ማን መሆንሽ ነው? ማን መሆንሽ ነው? ማን ትንጂ የሰው አስቸጋሪ ነው። መላት ኮኪ ቁም ብያቸዋለሁ። ይመቻችሁ። በቃ እናንተ ቁጭ ነው ያደረጋችሁት ማለት ቁጭ ማለት ነው። ውድ ቤተሰቦቼ ውድ እስካሁን ላይክ እና ሰብስክራይብ ካላረጋችሁ አዝነባችኋለሁ። አንድ አፍታ ላይክ እና ሰብስክራይብ አድርጉኝ። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እኚህ ነበሩ። እንደተዝናናችሁባቸው እንደሳቃችሁባቸው ተስፋ አደርጋለሁ። በቀጣይ ቪዲዮዎች እንገናኛለን። ሰላም ትቆዩልኛላችሁ። እስከዛ ወዳችኋለሁ። ባይ